የሐዋርያት ሥራ ምዕራፍ 28 በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሣ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕርም እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። በዚያም ስፍራ አጠገብ ፑፕልዮስ የሚሉት የደሴት አለቃ መሬት ነበረ። እርሱም እንግድነት ተቀብሎን 3 ቀን በፍቅር አሳደረን። የፑፕልዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን። ከ3 ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድርያው መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ሰራኩስም በገባን ጊዜ 3 ቀን ተቀመጥን። በዚያም እየተዘዋወርን ወደ ሬጊዩም ደረስን። ከ1 ቀን በኋላ የደቡብ ነፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲዩሉስ መጣን። በዚያም ወንድሞችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮሜ መጣን። ከዚያም ወንድሞች ስለ እኛ ሰምተው እስከ አፍዩስ ፋሩስና 3 ማደሪያ እስከሚባለው ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቼ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደ ታሰርሁ በሮማውያን እጅ አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኝ አይደለም። ስለዚህም ምክንያት አያችሁና እነግራችሁ ዘንድ ጠራኋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁና። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድ እንኳ መጥቶ ስለ አንተ ክፉ ነገር አላወራልንም ወይም አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ከአንተ ዘንድ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሄድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኖአል፣ ጆሮአቸውም ደንቁሮአል፣ ዓይናቸውንም ጨፍነዋል በላቸው ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ደህንነት ለአሕዛብ እንደ ተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር።